ሰላም ሰላም ጤና ይስጥልኝ የሰኒ ቤተሰቦች እንደምን አደራችሁ እንደምን አረፈዳችሁ እንደምን ቆያችሁ እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ የቆያችሁኝ እንኳን ደህና ቆያችሁኝ ውድ ቤተሰቦቼ በላይክ አበረታቱኝ ላይክ አይከፈልበትም ግን ትልቅ ኢምፖርታንት አለው ማለት ነው እና እንዴት ናችሁ ቆይታ ሁሉ ሰላም እግዚአብሔር ይመስገን ትላንትና ጨረቃዎቹ መጥተው ነበር እውነት ለመናገር ዘና ፈታ እያልኩ ነበር እያየሁት የነበረው ማለት የሃይሚ ንግግር በቃ ብሩኬ ማለት ነው ሊናገር ምንም እንትን እድል አልሰጠችውም እና እሷ ነበረም እያነበነበች ነበር እሷን ጥፋተኛ ሆና ማለት ነው እየጮኸችበት ነበርና በዚህ አጋጣሚ የብሩኬ ትግስት የእውነት ሳላደንቅለት አላልፍም በማንኛውም እንትን ትግስት አለው ማለት ከሷ ጋር ሲያወራ ማለት በቃ በትግስት ነው እንትን ሚላት ነገሮችን ለማስረዳት የሚሞክርባቸው የሚጠቀማቸው ቃላቶች በጣም የሚገርሙ ናቸውና እየታገሳት ነበረ ትላንትናና እና በጣም እኔ ፈታ እያልኩበት ነበረ ከመጀመሪያው እስከ መጨረሻው ማለት ነው በቃ ሪስፔክት የሚያደርገው ሰው አለ ብዬ አላስብም የሷ ንግግሮች ማለት ነው ግን ትምህርት አለው በባይዘዌ ትምህርት አለው ግን ደግሞ ሁሉም ሴቶች አያደርጉም ሁሉም ሰው የሚያደርገው ነው ያደረኩት ያለችው ኢትስ ፎልስ የእውነት ማንንም አያደርግም ግን ትምህርት ያለው ምንድነው ባጣ ቆየኝ ለምሳሌ ብሩኬ እንደባጣ ቆየኝ ነው አይደለ ያንን ቀለበት አርጋለች ግን እንደዚህ በቀለበት ዙሪያ ቀለበት አርጋ ከሌላ ወንድ ትጃጃላለች ብዬ ያለች የምትጃጃል ሴት አለች ብዬ አላስብም እንደዛ ካለች እንግዲህ እኔ ትክክለኛ ነች ጤነኛ ነች ብዬ አላስብም ቢኮዝ ቀለበት አስራለች ቀለበት ማለት ተይዣለው ማለት ነው ቀለበቱ አርጌው አላቅም እያለች ነበር እንደው እሷ አልቅብሽ አርጌያለሁ ግን አርጌው አላቅም እኔ አንዴ የህፃናት ራስ የሚናገሩት ንግግር ነበር እየተናገረች ነበር ትላንትና ማለት ነው ኦሬዲ እውነት ነው እንበል እውነት ማርጋለች እንበል ተቀብላ ተንበርክኮ ሲያረግላት በጓደኞቹ ፊት ተቀብላ አርጋለች አይደለ ቤት መጣ አረገችው አላረገችው አለቀችው ጣለችው አስቀመጠችው ጥቅም የለውም ምክንያቱም አንዴ ፕሮሚስ ቃል ገብታለች በሰው ፊት ማለት ነው እና ቃል ስለገባች አርጌው አላቅም አርጌያለሁ ግን አንድ ቀን አርጌው አይተኝ ታውቃለህ ወይ ብለዋል እሱ እንደባጣ ቆየኝ ነው ያዘችው ማለት ነው የእውነት በጣም ትምህርት አለው ትላንትናው ትምህርት አለው እንደዚህ የምታደርጉ ሴቶች ካላችሁ የእውነት ትምህርት ወሰዱ የእውነቴ ነው የምላችሁና እንደዚህ አይደረግም አንደኛ ኃጢያት ነው እንዲህ ባጣ ቆየኝ እሱ እምቢ ካለኝ ከዛ ጋር ሆናለሁ ማለት ነው አረ ወይኔ ትላንትና ሃይሚ የእውነቴ ነው የምላችሁ በጣም ነው ፋታ ያደረገችኝ ስትናደድ ስትጮህበት በቃ የምታወራቸው ቃላቶች ራሱ ጠፋበት በመጨረሻ ማለት ነው እና ምን ትዝ እንዳለኝ ታውቃላችሁ እሱ ፕራንክ ያደረጋት ጊዜ ማለት ነው ቴምፕሌት ያደረኩት የዛን ጊዜ በቃ እሱ በቃ ፊት ይመጣ ማለት ነው ሁ ማይነስ ሁ ማን ከማን ያንሳል እኔም እንደዛ ላብዛጨው ብላለሁ ግን ማለት ነው ቤተሰብ የእውነት እሱ ፕራንክ ካደረገ የእውነት ነው የምላችሁ እሷ በነገራችን ላይ ፕራንክ ማድረግ እንጂ መደረግ አትፈልግም ፕራንክ ሲያረጉ አካያችኋት እንዴት እንደምትብሳጭ እንዴት እንደምትናደድ እሷ ማድረግ እንጂ መደረግ በጭራሽ አይነካከትም እና ማለት ነው አሁን በከባዱ ነው መጣችበት እንዴት በከባዱ እንደሚመልስላት ሬዲ ትሆን ማለት ነውና እና አንዳንድ ደግሞ ቀለበት እጅ ለእጅ ያስራል እንጂ ልብን አያስርም እያላችሁ ነበር አረ እባክሽ አያስርም ቀለበት ዝም ብሎ አንስቶ የሚያደርግልሽ የምትቀበው የእጅ ሰዓት ነው እንዴ ቀለበት ማለት እኮ ፕሮሚስ ማለት ነው
ፕሮሚስ ቃል መግባት ማለት ነው። ያንን ቃል የገባሽውን ልጅ ማለት ነው ቃልሽን እስካልቀደርሽው ድረስ ሁለታችሁ በሰው ፊት እንዳረገልሽ በሰው ፊት ነው ቃል እንትን የምትቀጅው ወረቀቱ ማለት ነው። አሁን እሱ በሱ በጓደኞቹ ፊት ነው አይደለ ያደረገለት። ግን ደግሞ እሱና እኔ ተነጋግረን ፈተነዋል። አሁን እንደዚህ ይጠብቀኛል ብዬ አላሰብኩም። ምን ማለት ነው? እና እንደዛ የምታደርጉ ካላችሁ ፕሊዝ ቴክ ኬር። እንደዛ አይደረግም፣ ነውር ነው። እሺ አይደረግም። ሀይሚ ደግሞ የመጣሽበትን መንገድ ጥሩ ቢሆንም ግን ደግሞ አንዳንዴ ቆም ብለሽ አስቢ። ሁሌ እየጠበሽው ልጆ አንድ ቀን የእውነት እኔ እፈራልሻለሁ። የእውነት ማለት ሁሌ ትጠብሰዋለች ሁሌ ማለት ነው። እና ብሩኬ ለሀይሚ የሚሰጣትን ቦታ በጣም ከፍተኛ ነው። በጣም ማለት ነው ከራሱ በላይ ነው የሚወዳት። እና ይህንን ደግሞ እናንተ በጣም እንትን ብላችሁ ካለያዛችሁት የእውነት ከእጅ አባባል ባላቀው ማለት ነው። እና እንደዛ እንዳይሆንባችሁ በጥንቃቄ ብታደርጉ ጥሩ ነው። ወንድ ልጅ ክብሩን ይፈልጋል፣ ክብሩ ሊነካበት አይፈልግም። እና አንዳንዴ ሀይሚ ቅመሟ አታብዢው እባክሽ፣ እባክሽ ማለት ነው። በኋላ ዞሮ ዞሮ የምትጎጂው አንቺ ነሽ። የእውነት እናውቃለን እኮ ያለሱ መኖር እንደማትች እናውቃለን። ግን ደግሞ ምንም ቢሆን ምንም ቻናል ለማሳደግም ቢሆንም ያው በአንድ ቀን ፕራንክ የሚያምረውም ደስ የሚለውም በአንድ ቀን ነው። እና አይደለም ፊልም አይደለም ወይም ድራማ አይደለም። እነሱም ፕራንክ ውሸት ነው አይደለም ማለት ያንን ሰው ባላሰበው መንገድ ማስደንገጥ ማለት ነው አይደለም። ድራማ ደግሞ ድራማ ተብሎ ይጻፋል፣ ፊልምም ተብሎ ይጻፋል። ፕራንክ እኮ ፕራንክ ነው ተብሎ አይጻፍም፣ ተከታታይ ማለት ነው። እንደዛ ባታደርጊ ጥሩ ነው ቅመሟ ማለት ነው። ግን ይመችሽ፣ ፈታ አድርገሽኛል ትላንትና። ግን ደግሞ ይህንን እንትና ፋሲል ተብዬው ይቅርታ እንደሚጠይቅ ተስፋ አደርጋለሁኝ። ፕራንክ እንደሆነ ከተናገራችሁ በኋላ ምክንያቱም በእመቤታችን ምለዋል መድኃኔዓለም ብለዋል። እና ይሄ ነገር የእውነት በስነ ስርዓት ቪዲዮ መስራት አለበት፣ በስነ ስርዓት ማለት ነው። አንቺና እሱ ማለት ነው ሁለታችሁ ነበራችሁ። ይቅርታ እንደሚጠይቅ ተስፋ አደርጋለሁኝ። ለማንኛውም ዛሬ መጨረሻ ነው ብዬ አስባለሁኝ። ትላንትና እንደምትነግረው ያስታውቃል። መጨረሻው ካያችሁት ትሪት እያደረገችው ነበረ። ተናደዋል፣ አይፈረድበትም። ቀለበት የመሰለ ነገር ደብቃችሁ እንዴት ነው የማትናደዱት? እና ያው ዛሬ የመጨረሻ እንደሆነ እስኪ እናያለን። ፕራንክም ከሆነ ማሳጠር የእውነት ያስጠላል። ሳክስ የበዛበት ደግሞ እንትን ፕራንክ ያስጠላል። በአንድ ነው የሚያምረው፣ በአንድ ቪዲዮ ነው የሚያምረው። እና እንደዛ ባታደርጊ ቅመሟ ጥሩ ነው። አንዳንዴ ጥፋታችሁ ማመን አለባችሁ። የምር ጥፋታችሁ የእውነት አሁን እሷ የተሰጣትን ካራክተር ነው እየተጫወተችው ያለው። ግን ደግሞ በዛም ያክል ጥፋቷ እያመነች አልነበረም። አንደኛ እሱም ደግሞ መልሱ ወይም እንትን እድል አልሰጠችውም ሊያወራት። በቃ አለ አይደለ በቃ እሷ ነበርም እያወራች ነበረው፣ በዛ ላይ እየጮኸች ነበረ፣ አትጮህ እያላት ነበር። እና እና ትምህርት አለው። ትምህርት ውሰዱት፣ የሚጠቅማችሁ ነገር ውሰዱ። እንደዚህ የምታደርጉ ካላችሁ ካሁኑኑ ከታርጓችሁ ሬዲ ሆኖ አንድ ሪሌሽን ውስጥ ስትገቡ ያላችሁን ነገር ጨርሳችሁ ማለት ነው። ጨርሳችሁ መጀመር እንዴ ሪሌሽን እኮ ሪሌሽንሺፕ ፍቅር ውስጥ ስትገቡ ዝም ብላችሁ አይደለም። ትዳር እኮ ቀላል አይደለም። እንደፈለጋችሁ የምትወጡበት የሱቅ እቃ አይደለም። እንደ ቲሸርት የሚቀያየር ትዳር የለም። እና ትዳር ክቡር ነው፣ ቅዱስ ነው። እና እንደዛ ባታደርጉባት ነው። የኔውስ ቅመሟ ዛሬ ጨርሽልን ማለት ነው።